تعلمون فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد ودنا يتكبراتችሁ የዳዕዋ ቲቪ ተከታታዮች ይህ የቀጥታ ስርጭት የአልፈታዋ ሳምንታዊ ፕሮግራማችን ነው ودنا የተከበራችሁ ወንድሞች እህቶች አባቶች በሙሉ ጥያቄዎቻችሁን አጠራጠር በማድረግና የቲቪያችሁን ድምጽ በመቀነስ ሰዓታችሁን በመቆጠብ ወደኛ ጥያቄዎቻችሁን ብታቀርቡ ምላሽ የምታገኙ ይሆናል የሁል ጊዜም እንግዲህ እዚህ ስቱዲዮ ድረስ መጥተው ፈትዋችሁን ለእናንተ ምላሽ የሚሰጡ ደግሞ ሼኻችን ሼኽ አብዱላህ ኢብራሂም ናቸው ሼኽ አብዱላህ ኢብራሂም እንግዲህ የሱና ዩኒቨርሲቲ መምህር እንዲሁም ደግሞ የአልዕምራን መስጂድ ኸጢብና ኢማም የሆኑት እንዲሁም የትልልቅ መሻይኾች ሁሉ ሼኽ የሆኑት ሼኽ ናቸው ሼኻችን እንግዲህ በድጋሚ እዚህ ስቱዲዮ ድረስ መጣችሁ ጥያቄ ለመለስ ስለተገኛችሁ ባረከላሁ ፊኩም ጀዛኩሙላሁ ኸይር አህለን ወሰህለን ወመርሐባን ቢኩም መርሐባ ሼኽና እንግዲህ ካደሩ ጥያቄዎች መካከል ነው የምንነሳው የመጀመሪያው ጥያቄ አንድ እህታችን የጠየቀችው ጥያቄ ነው ልጄ ትምህርት ቤት በሚማርበት አጋጣሚ እዛ ውጭ ሀገር ላይ ነውና ልጇ የሚማረው ሴት የነበረችዋ ወደ ወንድ ጾታውን ቀየረች ጾታውን በቀየረችበት ሰዓት ላይ እንግዲህ ሴት ናት ወንድ ሆነች ማለት ነው እና ልጇ ምንድነው የሚለው እኔ ሴት እንደሆነች አውቃለሁ ነገር ግን አሁን አንቺ ብዬ ለጥራት ወይንስ ደግሞ አንተ ብዬ ነው መጣራት ምክንያቱም ትምህርት ቤት ላይ በሰልፍ ተነግሯል ማለት ነው ካሁን በኋላ ከሌ ወንድ ናት አንተ ምናምን ይያላችሁ ወይንም ደግሞ በስሟ እንትና ይያላችሁ ነው የምትጠሯት የሚል መልእክት ተላልፏል በዚህ ሁኔታ ባለበት ሰዓት ላይ ይሄ ልጅ አንቺ ብሎ ነው አንተ ብሎ ነው መጥራት ያለባት ወይንስ ደግሞ እንደው እንደ ሴትም ታይታ ደግሞ በዚሁ ላይ አጅነብይ ሱና ወይንም ደግሞ ቢነካኩ ምናምን ወዱ ተፈታለች አትፈታም የሚሉ ነገሮችም አሉ ባረከላሁ ፊኩም ሼኽ مرحبا بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه أجمعين وبعد وجمرة درجة يسول لي صوتهم يمكير ما بت يلهم هي الله سبحانه وتعالى يوسنا وسانينه عند الناس يترجو يفتروا الله سبحانه وتعالى نو لذا الله يودد للنجار يمسطن النجار مقبل ግዴታ ይሆናል ይሄ በሰዎች ሁሪያ ወይም ነፃነት የተመሰረተ ነገር ሳይሆን تغيير خلق الله ሰይጣናዊ ተግባር ነው ተፈጥሯዊን ጂንስያ ጾታ መቀየር ወደ ሴት ወይም ወደ ወንድ በተቃራኒ መቀየር ይሄ ሰይጣን የማለበትና የፎከረበት ተግባር ነው ሰይጣንን ማገዝ ነው የሚሆነው فلا امرنهم فلا يغيرون خلق الله የሰው ልጆችን ተቃላይ አዛቸዋለሁ አንድ አላህን ተፈጥሮ አፈጣጠር እንዲቀይሩ አረጋቸዋለሁ እንዳውም ይሄ ደግሞ በበለጠ ስሙም ጭምር ሳይቀር መጠሪያውም ጭምር ሳይቀር ወላሂ ቢላህ من ذلك እዚህ በጣም አስገራሚና መስጠላ የሚያስቀይም ተግባር ነው እንደ ሙስሊም በተለይ ምናልባት ሙስሊም ከሆነች አላውቅም እዚህ ተግባር ላይ መሳተፍ የመጨረሻ ምን ከባኢሪ ዝኑብ ከተላላቅ ወንጀል ከሚባሉት ሰይጣን የፈከረባቸው ነገሮች መካከል ታላቁ ነው ያንን ማሳካት ነው እዚህ ጋር ተያይዞ እንግዲህ ጥያቄያችን የሚለው ወንድ ልጅ የጠየቀው ያው ሴት መሆኗን እርግጠኛ ነኝ አለ ይሄን ወንጀል ማረጓን አውቃለሁ ነገር ግን በዚህ አጠራር ላይ ኢዕላን እንደተደረገው ወይም እንደታወጀው ነው መጥራት ያለብኝ ያንሳረግ ደግሞ ምናልባት ነው ውስጥ ስለሚያውቅ ውሸት ሊሆን ይችላል አይነት ነገር ነው ጥያቄው አላኩል ያህል ሰውየው ይሄ እንዳጠቃላይ ወንጀል ስለሆነ በዚህ ወንጀል ላይ ማበረታታት ማንኛውም ተግባር ላይ ተገቢነት የለውም እንዲህ ሰው ወንጀል መስራቱን ታወቅን ጾታውን መቀየርን ያታወቅን ተገቢነት የለው ተግባር ላይ ፈጽማለች ያንን ነገር እሷ እንድትጠራ ትፈልጋለች ወይም ደግሞ በጣም ፍላጎቷ ነው ያንን ነገር ሰውየው በሷ አላማ የሚጠራት ወይም ደግሞ የሚያስደስታት ከሆነ በወንጀል ለመተባበር እንደመሳተፍ ነው የሚቆጠረው ተገቢነት የለውም ምናልባት ይሄን ሲባል እንዳጠቃላይ ሸሪዓዊ ብያኔው ነው እንጂ
ሌላ ልዩ ሁኔታዎች አስገዳጅ ነገሮች ካሉ ያ ደግሞ በዛው ጉዳይ የሚፈታበት ሁኔታ ይኖራል ምናልባት እነሱ ያሉበት አካባቢ ላይ ወይም ደግሞ ያለው ቃኑን ህጉ ሰው ሰራሽ ህግ ስለሆነ ሁርያ የሚሉት ነገር ስላላቸው ከእስላም ውጭ ያሉ አካላቶች ናቸው እነሱ በነጻነቱን መጋፋት ነው ብለው ልጁ ላይ ሌላ ነገር የሚያደርሱበት ሁኔታ እንዲሁም ደግሞ በልዩነት ታይቶ ስለይ ጉዳት የሚያደርሱበት ሁኔታ ካለ እሱ የዶሮራ ወይም ደግሞ የችግር እንትን የሚታይበት አጋው ሊኖር ይችላል እንደተቃላይ ግን በእንደ አይነት ተግባር በመጥራትም ይሁን በተለያዩ ነገር በማገዝ በመውሰድ በማበረታታት እኛ ሙስሊሞች ይሄን ማገዝ አይተበቅብንም ሙንከር አስቀያሚ ሙንከር ስለሆነ ከቻል መከልከል ነው ካልቻለ ደግሞ በውስጣችን መጥላት ነው በመላሳችን እየጠራን አንቺ ሴት የነበረችን ወንድ ያረግን ምን ጠራ ከሆነ እንደማገዝ ስለሚቆጠር ይሄ የሚፈቀር ተግባር ነው ተብሎ አይታሰብም ግን አሁን ልጅ ያለበትን ቦታ ስላላወቁ ምናልባትም አሁን እሱ እንደተባለው የታወጀና እሷ ያሳወጀችበት ሁኔታ ካለና በዛ ሴት ብሎ መጥራቱ በህግ የሚያስጠይቅበት በእነሱ ህግ ማለት ነው ሰው ሰራሽ ህጉ ወንጀል የለውም በአላህ በኩል የሚያስጠይቀው ሆነ እሱ ሌላ ኬዝ ነው በዛው ልክ ነው አሁን እንደተቃላይ ፈቅራል ባንለም አደረቱ ቀደሩ ቢቀድሪያ በዛው መጠን እሱ የሚወጣውና የሚሰራው ተግባር ሊሆን ይችላል ብዙ ጋር ተያይዞ እሷ ሴት ወንድ ስለሆነች ወይ ወንድ ነኝ ስላለች ስላሳወቀች ወንድ የምትመጭበት አግባብ የለም እሷ ሴት ነች ያው ማንኛውም ነገር ሁክሙ እንደው ሴት ነው የምትታየው ሴቶች ላይ ያለው ነገር ሁሉ ሙሉ ለሙሉ እሷ ላይ እንትን ይላል ማለት ነው ስለዚህ ለሴቶች አጅነብይ ማለት ነው አዎ ጀዛኩሙላሁ ኸይር አሉ ሰላም አለይኩም ወአለይኩም ሰላም መርሐባ ወንድማችን የአልፈታ ቀጥታ ስርጭት ፕሮግራም ላይ ነው ያለው ጥያቄህን ማቅረብ ትችላለህ አልፈታ ቀጥታ ስርጭት ፕሮግራም ላይ ነው ያለው ጥያቄህን ማቅረብ ትችላለህ ኸይሩ የሼኽ ስልካችን ተቋርጧል ኢንሻአላህ ተዓላ ተመልሰው ይመጣ ከሆነ ምንገናኝ ይሆናል ሌላኛው ጥያቄ እህታችን የጠየቀችው የሰባት ወር ልጅ አለኝ አፍረተ ገላውን በመነካበት ሰዓት ወዱ ይፈርሳል ወይ ነው የሚለው አው እንግዲህ ያው እንደ ጨርቅና ምን ነገር ሳታረግ ከሆነ የተነካችው ወዱ ካረገች በኋላ ከሆነ ይፈታል ያው ወዱ ይፈታል ሲባል አውረት መንካት ያው የራሱንም ሌላንም ቢሆን ያካታል ተብሏል እዚህ ወዱ ማረግ አለበት ጀዛኩሙላሁ ኸይራ ሌላኛው ጥያቄ እዚህ ጋር ተያይዞ የቀረበ ጥያቄ አለ ኢንሻአላህ አሎ ሰላም አለይኩም አሎ ሰላም አለይኩም አሎ ስልኮች ተቋረጡ ነው ኢንሻአላህ ተዓላ ተመልሰው የሚመጡ ከሆነ እናስተናግዳቸው ይሆናል ኸይራ ሌላኛው ወንድማችን የጠየቀው ሌላ ጥያቄ አለ የኔ ጓደኛ ሻይ ቅጠል ነው የሚሰራው ያሸገ በሚሰራበት ሰዓት ላይ ምሳሌ 40 ግራም ብሎ ከጻፈ ከላይ ግን ውስጥ ላይ ያለው ከ20 ግራም አይበልጥም ግራም ይቀንሳል እሱ ካፊር ነው እኔ ሙስሊም ነኝ እና የኔንም ስራ ስለሚያግዘኝ በሚያሽግበት ሰዓት አስተሻሽገዋለሁ እንዲሁም ደግሞ በሚጭንና በሚያወርድበት ሰዓትም አግዘዋለሁ ይሄንን ማድረጌ እዛ حرام ነገር ላይ መተባበር ይሆንብኛል ወይ የሚል ነው ያው ተመሳሳይነት ያለው ነገር ነው ቅድም የጠየቁት ጥያቄ ጋር ይመሳሰላል ማንኛውም ወንጀል የሚሰሩ አካላቶች ጋር ለነሱ ግብአት የሚሆን ነገር ካደረግን ወይም ደግሞ ሆነ ስራ ተሰራ አገዝናቸው ማለት ነው ይሄ ገሽ ነው من غشنا فليس منا ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ንግድን ባስተመለከተ እዚ 40 ግራም ያልሆነውን 40 ግራም ብሎ ተላይ ለጥፎ ከውስጥ ግን 20 ወይም ከዛ ያነሰ የሚያረግ ሰው ነው ይሄን ያውቃል እሱ ለዛ ደግሞ የተባበረው አብሮ እየሰራ እንዲሳካ ያረገ ማገዝ ነው ተዓወኑ ዐለል ቢሪ ወተቀዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ነው ምናልባት ለሱ ጠቅሞት ሊሆን ይችላል ግን በሌላ መንገድ ደግሞ ሰውን እየጎዳ ነው በዚህ መካከል ይሄ ያው ተገቢነት የለው አሎ ሰላም አለይኩም الو الو السلام عليكم اذا مرحبا السلام عليكم الو الو اذا مرحبا السلام عليكم وعليكم السلام ورحمه الله دعوة تي في او الفتاوى كتصر مرحبا هتاچن وعليكم السلام ورحمه الله وبركاته እህታችን ጥያቄሽን ማቅረብ ትችያለሽ እሺ ሃይድ በሆን ቁሳት ማለት ነው በውስጣዝ በስልክ ቁርአን መቅራት ይችላል በምን
በስልክ ማለት ነው። በስልክ እያየን ኡስታዝ እያስቀራን ማፈዝ ማለት ነው። እሺ መርሐባ ምላሽ ታገኛለህ። መርሐባ ሌላ ጥያቄ አለሽ? ሌላ ጥያቄ ለምሳሌ አሁን እኔ የሆነ እህቴን ታገባ ማለት ነው። በሸሪያ ፍርድ ቤት ነው ኒካ የታሰረላት። ኒካ ስታስር የመሀር ብር 2000 ይሰጣለው አለ ሰውየው ማለት ነው። እሺ ከተጋቡ በኋላ ደግሞ ብሩን አልሰጣትም የመሀር ብር ማለት ነው። እሺ ሴትዮዋ አፍ አላልኩህም ብር ሳትሰጠኝ አፍ አላልኩህም ትለዋለች። እሱ ደግሞ አፍ በይኝ የለኝም ይላታል። እንደዛ ጥቅጥቅ ላይ እያሉ በመሀል ደግሞ አለመግባባት ተፈጠረና ተፋቱ። ያው ሸሪያ ፍርድ ቤት ነው ኒካቸው የወረደላቸው ማለት ነው። እሺ ከዛ ኒካ ሲወርድ ብር እሷ አልፈልግም ፍቱኝ ብላ ነው ኒካ ይወርድልን ብላ ነው የጠየቀችው። በዛ ሰዓት ደግሞ ከፍለሽ ነው ኒካሽ መውረድ የሚችለው ብለው ሸሪያ ፍርድ ቤቱ 3000 ብር ለሱ እንዲሰጠው እንትን አሉላ። እሺ እንዴት ይታያል? መጀመሪያ የመሀር ብር አልሰጣትም ለሷ ማለት ነው። መርሐባ እህታችን ጥያቄሽ ደርሷል፣ ምላሽ ታገኛለሽ፣ ጠብቂ። እሺ ጀዛኩሙላህ ባረከላሁ ፊክ። ኸይራን ሼኽና ሌላኛው እህታችን የጠየቀችው ጥያቄ ነው። እኔ ልጅ አለኝ፣ ልጄ ደግሞ ጸጉሩን ያበላልጣል። ይሄንን ጸጉርህን አታበላልጥ ሐራም ነው ብዬ ስለው አይሰማኝም። ስለዚህ ከቤት ባባረረው እንዴት ይታያል በሸርዑ ነው የሚለው። አባቱም ደግሞ እሱን ነው የሚያግዘው የሚል ጨምረበታለች። አይ ከቤት ያው በርግጥ አምር ቢል ማዕሩፍ ነው ያኔ ሙንከር ማድረግ ጥሩ ነገር ነው። ይሄ ነገር እንዲህ አይነት የካፊሮች አዳ እና ባህል እየተከተለ ተቀጠለ ምናልባትም ይሄ ጠጉሩን ማበላላት ብቻም ሳይሆን ሌሎች ነገሮችም ሊያደርግ ይችላል። ካሁኑ መስማት አለበት። ቀስ ብላ ምክሩን እየቀያየረች ኡስሉብን እየቀያየረች ምክሩን ተከትልበት የተሻለ ነው። ምናልባት ተባረረው እንደ መፍትሄ ላይ ሆን ይችላል። ከወጣ የበለጠ የሚበላሽበት እድል ይሰፋ ስለሚመጣ የቻለችውን አክል ጥረቷን ታርግሷ ትታገል። አላህ Subhanahu Wa Ta'ala ፈተቁላህ መስተጣዕቱም ነው እሷ የሚችለውን ያረጋች አላህ ያግዛታል። በዚህ መልኩ ቀጥል ይሻላል የሚል ነው እንትኔ ማባረራ ደግሞ ምናልባትም የበለጠ ልጁ ወዳልሆነ አቅጣጫ እንዳይሄድ ሊያስፈራ ስለሚችል አخف الضررين ነው አሁን ሸሪዓችን ሁለት ችግሮች ፊታችን ላይ ተጋረጡ ፊትለፊታችን ላይ ትንሹ ነው ትልቁን ለመራቅ ሲባል ትንሹ መፍሰዳም እንቋቋማለን ያኛውን ትንሹን ችግርና አስወግዳለን በሚል የበለጠ ችግር ውስጥ እንዲገባ እናረጋለን እንደማ ይተረክ ስለዚህ በአሁኑ ሰዓት እንኳን ከነሱ ርቆ እነሱ ጋር ሆኖ ብዙ ነገር እየሰማን አይደለም እሷ እንዳለችው ስለዚህ ቀስ ብላ የሚስተካከልበት ሁኔታ ይኖራል ሌሎችን ዱዓቶች ያመጣች ያስመከረች ብትቀጥል ይሻላል ማበላለጡ ግን ያው ልክ አይደለም ማበላለጡ ተገቢነት የለውም ያው ይሄ ጠጉሩ ሁሉም መላጨት ሁሉም ማስተካከል ነው እኩል ነው መሆን ያለበት ይሄ ህፃናት መሰለኝ ህፃን ቢሆን ምናልባት ተደምልበት ሁኔታ ነው ሩክሳ የሚሆንበት አጋጣሚ ይኖራል ይሄ ደግሞ እሷ እንዳለችው እሷን ምክር ማይሰማ ከፍ ያለ እንደሆነ ነው የሚያመለክተው ትልቅ እንደሆነ ያሳይ አሎ ሰላም አለይኩም مرحبا السلام عليكم ورحمة الله عليكم السلام ورحمة الله وبركاته مرحبا هاتاችን ጥያቄሽን ማቅረብ ትችላለሽ እሺ ከህፃን ልጆች አሁን ለምሳሌ ዳይፐር ውዱ አድርገን ሶላት ልንሰግድ ስንል ዳይፐር ልንቀይር እንችላለን ወይንም እንደገና ደግሞ ላያችን ላይ ሊወጡ ይችላል ይሄ ውዱ ያፈርሳል ወይስ እሺ مرحبا هاتاችን ሌላ ጥያቄ አለሽ በቃ ይሄንን እስኪ ሰፋሪያችሁ ብታብራሩና مرحبا ምላሽ ታገኛለሽ ጠብቂ ዳይፐር ብንቀይር ግልጽ ነው ግልጽ ነው ግልጽ ነው ነጃሳውን ይነካንን ጃመታጠብ ይችላል አይ ጥያቄው ግልጽ ነው ደርሷል ምላሽ ታገኛለሽ ጠብቂ ጥያቄው ደርሷል ምላሽ ታገኛለሽ ጠብቂ እሺ አፍዋን خيرا مرحبا شيخ ሌላኛው ጥያቄ ሐይድ በሆንኩበት ሰዓት ላይ በስልክ ቁርአን ሌላ ኡስታዝ ላይ በመቅራት እችላለሁ ማሰማት ምናምን ወይንም ማህፈዝ እችላለሁ ብላለች ታች ሐይድ ሲሆኑ የሚከለከለው ሁለት ነገር ነው ቁርአን መቅራትም ማያዝም መንካትም መቅራትም ነው የሚከለከለው ሐይድ ላይ በሆነበት ሰዓት እንደውም ጅኑብ ከሆኑ ሁለት ነገር ነው የሚከለከለው ቁርአን በተመለከተ ማለት ነው ሐይድ መቅራቱም የተከለከለ ነው መንካቱም የተከለከለ ነው ስለዚህ
በሂፍዛ ሊሆን ይችላል ሳታይ ሊሆን ይችላል እየቀራች ያለችው ስለዚህ እንዲያለችው በሞባይል ሊሆን ይችላል ቁርአን መቅራቱ በራሱ እንደ ጀማሂር ዑለማ የተከለከለ ነው ስለዚህ መቅራት አይኖርባቸው ሌሎች ነገሮችን ግን አዝካሮችን የመሳሰሉ ነገሮችን ትደጋግም ትችላለች አዝካር ሱብሃን መሳል ታረግ ትችላለች ብዙ ዱዓዎች ማድረግ ትችላለች ከዛ ውጭ ግን ቁርአን በርካታ ዑለማዎች ዘንድ ማድረግ አትችልም ምናልባት አጋጣሚ ሆኖ እንደ ችግር መድረሳ ላይ አስተማሪ ሆና ወይም ደግሞ ተማሪ ሆና የሚያልፋት እንትኖች ካሉ እንደ ችግር ታይቶ ይሆናል የሚል አይነት አመለካከት ያላቸው ዑለማዎች ይኖራሉ ከዛ ውጭ ባለው ሁኔታ ግን ሐኢድ ከሆነች እስከምትጠራ መጠበቅ አለባት مرحبا جزاكم الله خير بارك الله فيكم الو السلام عليكم عليكم السلام ورحمه الله دعوة تي في دعوة تي في دعوة تي في እኮ ይሄ የፈትዋ ፕሮግራም ነው አፍሪካ ቲቪ አይደለም ይሄ የፈትዋ ፕሮግራም ነው አዎ ግን አፍሪካ ቲቪ አይደለም ጥያቄን መጠየቅ ትችላለህ ፈትዋ ለመጠየቅ ፈልጌ አዎ ጠይቅ ወንድማችን ጥያቄ ያኔ ጸጉርን ወይም ሲምን ፍቅርን መጠበቅ በሸሪዓ እንዴት ይታያል ያኔ ብዙ መሻይኾች ይገቡ ያየን ስለሆነ ማለት ነው مرحبا ሌላ ጥያቄ አለ እሺ ወንድማችን ጥያቄህ ደርሷል ምላሽ ታገኛለህ ጠብቅ مرحبا بارك الله فيك مرحبا شيخنا ሌላ ቦታችን የጠየቀችው ጥያቄ ሐዲስ ታገባ በሸሪዓ ፍርድ ቤት ነው ያገባቸው መህራ 2000 ብር ነበርና ያንን መህሬን 2000 ብሬን ስጠኝ ብላ ባሏን በመጠየቅበት ሰዓት ላይ አውፍ በይኝ የለኝም ይላል እሷ ደግሞ አውፍ አለለም ብሬን አንጣ ትላለች ብዙ ሁኔታ ላይ ባሉበት ሁኔታ የአላህ Subhanahu Wa Ta'ala ቀደር ሆነና ተለያዩ በተለያዩበት ሰዓት ላይ ደግሞ ሸሪዓ ፍርድ ቤት እሷ ነበረችን አልፈልግም ያለችው 3000 ብር እንድትከፍል ተደረገ ይሄ ነገር እንዴት ይታያል ዑልዕ ሆነ ያለች ነው مرحبا شيخ መጀመሪያ ሰው በመህር መስጠት ግዴታ ነው ዋጅብ ነው ሴቶቹ ፍቃደኛ ሆነው አፍካሉ ችግር የለውም አፍምልበት ሁኔታ ይቻላል ዋቱን ንሳ ሶዱቃቲን ኒህላ ወላ አላህ Subhanahu Wa Ta'ala ለሴቶች መህራቸውን ስጡ ብሏል መስጠት ያስፈልጋል አፍካሉ ደግሞ ችግር የለውም فانتم لكم عن شيء منه نفسا فقولوه هنيئا مريئا ፍቃደኛ ከሆኑ መውሰድ ይቻላል ወይም ደግሞ ቀበል ይቻላል በዚህ መልኩ ብዙ ጊዜ መጨቃጨቅ የከለለው ጊዜ እንዲሰጠው እንድታቆየው መጠየቅ ይቻላል ችግር የለውም ግን አውፍ ይያሉ እንት ማለቱ ተገቢነት ያለው ተግባር አይደለም እንደስልምና እንደታ ነገር ማለት ነው እንጂ አውጥልትለው ማግባባት የለም ብዙ እንትና አይ ተማግባባትም አልፎ አሁን እሱ ብዙ ጊዜ ለረጅም ጊዜ ተከራከሩ ያመለክታል ሌላው ይሄ ነው የመጀመሪያው ሁለተኛው ላይ ያረጉት ነገር ትክክል ምናልባት ኹል የሚባለው ነገር ነው መሰለኝ ሸሪዓ ፍርድ ቤት ያረጋለው ሴቶች በከነስ በኩል ከሆነ ግፊቱ ፍቹ እንዲወርቅ ወይም ደግሞ እንድትፈታ ግፊቱ ከሷ ከሆነ ሰውየው ለመፍታት ፍላጎት ከሌለው እንድትፈታው ያረጋበትም ምንም አይነት እንትን ከሌለ የሰጣትን መህር ሊሆን ይችላል ተጨማሪ ነገሮች ሊሆኑ ይችላሉ ጠይቆ እንድትመልስለት የሚደረግበት አግባብ ይኖራል ይሄ ኹል ይባላል አሁን ግንኙነታችን እንደነሳችሁ ከሆነ እሷም ፍቹን ብትጠይቅ ለሱ የሰጠችው ነገር ምንም እንደሌለ ነው ያመለከተው ምንም መህሩን ማለት ለሱ የሰጣት ነገር የለም መህርም አልከፈለ ከዛም ውጭ እንደሰጣት የገለጸችበት አግባብ የለም ከሷ እንደገና ከራሷ ነው በአዲስ መልኩ ያልሰጣት ጭማሪ ያልሰጣትን የተቀበለችው በእንዲህ አይነት አግባብ አይደለም ይሄ ኹል የሚባለው እሱ የሰጣትን ነገር መመለስ ማለት ነው ትመልሳለች ፍቹ እንደወርቅ ይደረጋል ነው እንጂ አሁን እነሱ እንዲሰሩት አይነት እንትን አይደለም ምናልባት የሸሪዓ ፍርድ ቤት ራሱ የቻለ የራሱ የተመለከተበት እይታ ሊኖረው ይችላል ግን የሸሪዓው ኹል የሚባለው ለሷ ብሎ ያወጣቸው ወጪዎች ካሉ መህር እንዲሁም ደግሞ ዛጋ ታያጅነት ያላቸው ነገሮች ካሉ ግፊቱ ከሷ ከሆነ ያን መልሳ እንዴት እንዲፈታት ነው ነብዩ ሰለላሁ ዐለይሂ ወሰለም ያረጉት ኦኬ مرحبا እነሱ ያረጉትን ከዛ ይወጣ ነው መጀመሪያ 2000 ሰጣት ቢሆን ትችል ነበር مرحبا جزاكم الله خير شيخنا ሌላኛው الو السلام عليكم السلام عليكم عليكم السلام ورحمه الله سلامنا الحمد لله እንዴት ናችሁ تمام الحمد لله ጥያቄ ለመጠየቅ ነበር مرحبا ወንድማችን ጥያቄህን ማቅረብ ትችላለህ አሎ
مرحبا ወንድማችን እየሰማን ነው ጥያቄህን ማቅረብ ትችላለህ ባረከላህ السلام عليكم وعليكم السلام ورحمة الله انت عمره ላይ አሁን ምናያት ትንሽ የሆነ ነገር ምንድነው እንደ ኮፍያ ጭንቅላት ላይ የምትደረገው አይቺ ጥላ ይፈቀዳል አይፈቀድም ጭንቅላት ላይ የምትጠለቀው ጥላ ማለት ነው አሁን ሀጅና ዑምራ ላይ ሲያደርጉ አድርገው ይታያሉና ይሄ ነገር እንዴት ናት እንደ ኮፍያ አትታሰብ مرحبا ወንድማችን ጥያቄህ ደርሷል ምላሽ ታገኛለህ ጠብቅ ጥያቄህ ደርሷል ምላሽ ታገኛለህ ጠብቀን طيب جزاكم الله ماشي مرحبا بارك الله فيك ሌላው ጥያቄ እንግዲህ እህታችን የጠየቀችው ጥያቄ ነው ዳይፐር ስንቀይር ልጆቻችንን እንነካቸዋለን ወይንም ደግሞ ዳይፐሩን እንደለበሱት መተውኛ ላይ የመሰቀል የመውጣት የመውረድ ሁኔታ ላይ አለ ይሄ ነገር ወጣችንን አይፈታብንም ወይ ነው ያው ይሄ ነሱ ዳይፐር መቀየር የሚለው ቅድም ጠየቀችው ታሽን ጠየቀችው ጥያቄ ጋር ተመሳሳይ ነው ወዱ ካረጉ በኋላ ያው አውረት መንካት ያበላሻል የሚለው ውስጥ ስለሚካተት ወዱ ካረጉ በኋላ ማድረግ ይኖርባቸዋል ይሄ መንካቱ መሰቀሉ ምንም ነጃሳ ወደ እነሱ የመጣበት ሁኔታ ካለ ወዱ አስፈታ ወዱ የሚያስፈታው ሰታለም ነው አውረት ብቻ ሲነካ ነው ከዛ ውጭ ባለው ሁኔታ ልጆች እነሱ ላይ ስለተሰቀሉ ስለወረዱ ስለወጡ ወዱ አይፈታም ምናልባት ነጃሳ ካለ ነጃሳውን የሚያጡበት ሁኔታ ለካቸው ነው እንጂ ሌላ ነገር አይኖርም ያኛው ግን ያው በዛው በቅድሙ መልኩ ነው مرحبا الله خير شيخنا ሌላኛው ወንድማችን የጠየቀው ጥያቄ ጸጉራቸውን ወይንም እንደውም ጺማቸውን ጥቁር ቀለም ሰዎች ሲቀቡ ይታያል አለፍ ብሎ አንዳንዴ መሻይኾች ራሱ ሳይቀር ሼኽ ብለን በናስባቸው ሰዎች ላይ ይቀባሉ ይቻላል እንዴ የሚል ጥቁር ሽበት ከሆነ ሸይቡ ነጩን መቀየር በተለያዩ ቀለሞች ይፈቀዳል አንዳንድ ጊዜ ደግሞ መቀየሩ አስፈላጊ የሚሆንበት ሁኔታ ይሆናል ገይሩ الشيب ተብሏል ሽበቱ ምናልባት ወደ ሌላ ከለር እንዲቀየር ይደረጋል ከዛ ውጭ ግን ማጥቆሩ ይተከለከለ ነው ወጅተኒቡ ሰዋድ የሚል ሪዋያ አለ ጥቁሩን ራቁ እንደkuma ተከልከሉ ሌላዎችን ግን አስፈር ሊሆን ይችላል ሌሎች ከለር ሌላ ከለር መጠቀም ይችላል እንደ አይነት እርግጥ አንዳንድ ነገሮች ታይበት ሁኔታ ሊኖር ይችላል አይቶ ሊሆን ይችላል እንደማችን ግን የተገቢነት የለውም አንደኛ ከሸሪዓ አንፃር ስናየው ገረርም አለው ሰዎችንም እንትን ማለት ነው ማታለል ነው ወጣት ያልሆነው ወጣት መሰል ሊሆን ይችላል አንዳንድ ሁኔታዎች ላይ የሚሸተ ገረር የሚኖራው የመሳሰሉ እንትኖች አሉ አላኩል ያህል ብቻ በዛው በተፈቀደው ላይ ብቻ ማድረጉ የተሻለ ነው እርግጥ አንዳንድ ሰዎች ችግር የለም የሚል አመለካከት ያላቸው ዑለማዎች አሉ በነገራችን ላይ ኺላፍ ያለው ነገር ነው እና አብዛኛዎች እንደማይቻል አስቀምጠዋል እኛ ደግሞ ሸሪዓ ዳዕማ ያለቡ ከለማ ያሪቡክ ነው እንደ አይነት ነገሮች ውስጥ መግባት አያስፈልግም በሌላ መቀየር ስለምንችል ሽበቱን መቀየር ከፈለግን እዚህ ውስጥ መግባቱ ተገቢነት የለው مرحبا جزاكم الله خيرا شيخنا ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች የሳምንታዊ የቀጥታ ስርጭት የአልፈታዋ ፕሮግራማችን ነው የረፍት ሰዓት ስለደረሰ ረፍት ወጥተን እስከምንመለስ ድረስ ሳትርቁ ጠብቁን ወሰላሙ አለይኩም ወራህመቱላሂ ወበረካቱ فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون دوني ملكي تلغانچهن ما يريد الله به خيرا يفقهه في الدين جاء أنا نمني دنياتنا كيسا غير آخرات تهفلتيدان كرا ملكي ملكاينان دبرو برباده كتاب إساء كان قرأي اتدرقوتو إساء الرجرا أيضا إمامنا الشافعي رحمة الله عليه قرما قدسان إسان احتياطي قدسان يجب أما اللي نمتتشا سين صلاة كان قضان صلاة كان ديبسيك قضا باسون اتواجبا جتشت بيكود أبو السر جرا مينم أكا من أكناكو بغير حمل جرا سنو أصوم باتتين أكم دوبا أصوم باتتين نجيس أكم جتة في الرافو تري أصوم باتتين يو نجونيس تاسس الربو فكرنا في نجيفني هج وتنربو جرا شرطيني صلاة درسني قد فرطني صلاة وأفوري
صلاة ركعان أفرته لما تدبيفني جبابسني صلاة ودف ولاغان تربان نفجر ولاغا تربة تلشني أهردفن ينبش الميت لأربع خصال أول لي وأفريف بنمو قبا يجب صوم رمضان بأحد أمور 5 صوم رمضان وشنين سرت واجبته الذي لا يفطر مما يصل إلى الجوف 7 أفراد wanni garaa keessa seenee ergitee sooma hin cabsine waa torba beek الإحرام والطواف eegana ammootu yoo argitanii harramachuu qabdii eegana ammootu xawaafa godhutu jira والسعي safaa fi marwaa jidduu arreedutu jira jechuudha فلولا نفر من كل فرقة منهم طائفة ليتفقهوا في الدين ولينذروا قومهم إذا رجعوا إليهم لعلهم يحذرون فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين ودنا يتكبراتشو يا دعوات ቲቪ ተከታታዮች ከረፍት በኋላ ተመልሰን መተናል ፕሮግራማችን አልፈታዋ የቀጥታ ስርጭት ፕሮግራማችን ነው እንደተለመደው እንግዲህ ጥያቄዎቻችሁን ከረፍት በፊት ያልተመለሱ ብዙ ጥያቄዎች አሉ ብዙ ስልኮችና ብዙ ቴክስቶች እየደረሱኝ ነው ኢንሻአላህ ተዓላ እነሱን እየመለስን የእናንተንም ስልክ ያስተናገርን የምንቀጥል ይሆናል ሼክ በድጋሚ አህለን ወሰህለን ወመርሐባ ቢኩም مرحبا አሎ ሰላም አለይኩም الو الو مرحبا السلام عليكم ورحمة الله وعليكم السلام ورحمة الله وبركاته مرحبا እህታችን ጥያቄሽን ማቅረብ ትችላለሽ አሁን ሰርሌት ኃይል ላይ ወይ ወበበላ ሆነ ቁርአንን ማቅራትን ማስማት ይችላል ይሄ ጥያቄ ከረፍት በፊት እየተመለሰ ጥያቄ ነበረ ከረፍት በፊትም ተጠይቆ ተመልሷል ኢንሻአላህ ጥያቄሽን ይዘነዋል ለማንኛውም እሺ አለይኩም ሰላም ወራህመቱላሂ ወበረካቱ አንድ ተደጋጋሚ ጥያቄዎች ብዙ ጊዜ ሲመጡ የሌሎችን ጊዜ ይሻማሉና ባረከላሁ ፊኩም ተደጋጋሚ ነገሮችን ባጠይቁ ሽክራን ለማለት እንወዳለን ሼክ ሌላኛው ወንድማችን የጠየቀው ጥያቄ ዑምራ ላይ ጭንቅላታቸው ላይ የሚያደርጓት ትንሽዬ ጃንጥላለች ፀሐይ የምትከላከለ እሷ እንደ ኮፍያ ወይንም እንደ ጥምጣም አትሆንም ወይ ይቻላል ወይ እሷን ማድረግ ነው ራሱን ለካ ከፍ ያለ ከሆነ እንደ ማዘላ ትልቅ ነው ትንሽ ጥላ ማድረግ እቺ ላይ እንደ ጎማ ነገር ኖራት ቅርብ ናት እቺ ትልቅ አድርጋ ያይዘው ነው አዎ እዚቹ ራሷ ላይ ጎማ ነገር እንደዚህ ግብት ትላለች ከዛ ጃንጥላውም ትንሽዬ ናት ከፍ ያለ ነው ብቻ ራሱን አይነካውም ጭንቅላቱን አይነካውም አዎ ያው እንደ ጥላ የሚቆጠር ነገር ከሆነ ራስ ላይ ያለ ነገር ከራስ በላይ ነው የሚባል ነገር ከሆነ የሚከለከልበት ሁኔታ የለም መዘላ ይፈቀዳል መዘላው ከፍ ያለም ሊሆን ይችላል ሊቀርብ ያለ ሊሆን ይችላል ራሱን ነክቶ ራሱ ላይ የተላከ አይነት ነገር እንደ ኮፍያ ወይ ጥምጣም አይነት ካልሆነ አይከለከልም ምንም ችግር የለውም ማለት ነው مرحبا جزاكم الله خيرا ሌላኛው እህታችን የጠየቀችው ጥያቄ አለ ቅንድብ መቀንደብ እንዴት ይታያል ሴቶች አሁን ቅንድባቸውን በጣም የሆነ ያጠቡታል ያሳንሱታል ያላ ኩል ሐል ብዙ አይነት አለው ሁክሙ ምንድነው ነው በሸሪዓ ይሄ ቅድም መጀመሪያ ላይ ያነሳነው ጥያቄ ጋር ይገናኛል ቀጥታ ተግይሩ خلق الله የሚባለው ጋር ይገናኛል ተግይሩ خلق الله ሲባል አላህ Subhanahu Wa Ta'ala የሰጠንን ውበት ወይም ደግሞ መልክ አጠቃላይ ሰውነት ገጽታ ቅርጾች አላህ ሰጥቶናል ቅንድባችን አይኖቻችን ጥርሶቻችን ሌሎች የሰውነት ክፍሎች አላህ የሰጠን አለ ያው እያንዳንዳችን የተለያየም ቢሆን ያ ነገር በዛው መልኩ ነው መቀጠልና መቀበል ያለብን ያንን ተጅሚል ማድረግ ማሳመር ይቻላል ግን ያንን ቀይሮ ያ ቅንድቡ
ፊት የነበረው ተገቢነት የለውም አንሳል ወይም በስቷል ብለው በእኛ በኩል የምናደርጋቸው ጭማሪዎች ተግይር ነው የሚሆኑት ደግሞ መቀየር ነው የሚሆኑት ስለዚህ እንደ አይነት ነገሮች ቅንድብ ብቻ ሳይሆን ሌሎችም ነገሮች ጥርስን ማራራቅ ሊሆን ይችላል አፍንጫችን ላይ ሆነ ነገር ልናደርግ እንችላለን ማቃጠ ማድረግ ሊሆን ይችላል የመሳሰሉ ነገሮች ተግይር የሚባሉ ነገሮች አሉ ይሄ ነብዩ ሰለላሁ ዐለይሂ ወሰለም የረገሟቸው ወይም ደግሞ ረገሟቸው ሴቶች መካከል المغيرات خلق الله ብሎ ከረገሟቸው ሴቶች መካከል የሚገኙ ሴቶች ናቸው ይሄ ተገቢነት የለውም ወማታኩም الرسول فخذوا ما نهاكم عنه فانتهوا እንደ አይነት ነገሮች ሙስሊሞች እኛ እንደ ሙስሊም ማድረግ አይኖርብንም جزاكم الله خيرا شيخ الو السلام عليكم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا ወንድማችን እየሰማን ነው ጥያቄ ማቅረብ ትችላለህ የወንድማችን ስልክ ተቋርጧል ኢንሻአላህ መልሶኛ አሎ ሰላም አለይኩም አሎ ሰላም አለይኩም አሎ ሰላም ወራህመቱላህ مرحبا እህታችን ጥያቄሽን ማቅረብ ትችያለሽ እህታችን እየሰማንሽ ነው የቲቪሽን ድምጽ ቀንሽና ጥያቄሽን ማቅረብ ትችያለሽ ዳዋ ቲቪ ነው እየሰማንሽ ነው የቲቪሽን ድምጽ ቀንሽው ደግመሽ መልሰሽ የራስሽን ድምጽ ነው እየሰማሽ ያለሽው ዳዋ ቲቪ ነው ጥያቄሽን ማቅረብ ትችያለሽ ባረከላሁ ፊክ እነዚህ ለዋዕድ አምቆት የሚደረጉ ነገሮች ጨሌ ምናምን የሚባል ነገር ከነሱ ላይ ምግብ መብላት ይቻላል አይቻልም ተጠርተሽ ማለት ነው እሺ ጥያቄሽ ደርሷል ሌላ ጥያቄ ያለሽ ከእኔ ገጠር አካባቢ ጨሌ ምናምን እያደረጉ የሚያደርጉ ሴቶች አሉና የእነሱ ምግብ መብላት እንዴት ይታያል مرحبا ይሄ ጥያቄ ደርሷል ሌላ ጥያቄ ያለሽ ሌላ ጥያቄ የለም በቃ ምላሽ ታገኛለሽ ጠብቂ ኢንሻአላህ مرحبا خيرا شيخ ሌላው ታችን የጠየቀችው ሐጅን ሐላል ባልሆነ ገንዘብ ማድረግ ወይንም የሐላል ያልሆነ ገንዘብ ከተቀላቀለበት በዛ ገንዘብ ሐጅ ማድረግ እንዴት ይቻላል ሐጁ እንግዲህ ያው ቢማልን ሐላል ቢሆን የተመረጠ ነው ጥሩ ነገር ነው መደረግ ያለበት ኢባዳ ስለሆነ አምልኮ ስለሆነ ሐጅ ማጅመን استطاع اليه سبيلا ነው ሰውየው መንገድ ገንዘብ የራሱ ገንዘብ ንጹህ ገንዘብ ሐላል ገንዘብ አላህ ኑሮት ታቅሙ ካገኘ ሐጅ ማድረግ ግዴታ ይሆንበታል ቢቻል ያለን መጀመሪያ ያሰባሰበው ገንዘብ ያው በሐላል የመጣ ቢሆን ጥሩ ነው አላ ኩል ያህል ሰውየው ሐላልም ቀላቅሎ ምናምንም ገንዘብ አለው በዛ መንገድ ሐጅ ካረገ ሐጁ እንደምንም ይሆናል ማዕሊስም ነው ወንጀልም ቢኖርበት ይሄ የገንዘብ አመጣጥ በዛ መንገድ ያለው ወንጀል እንዳለ ሆኖ ሐጁ ግን አርካኖች ሽሩጦችንና ሐጅ ላይ መሰራት ያለባቸው ነገሮች ሄዶ ከሰራ ኢንሻአላህ ሐጁ ይሰግድለታል ግን ደግሞ ሐጅ መብሩር ለመስራት ሐላል ገንዘብ ቢሆን ደግሞ የተሻለ ነበር يعني على كل حال حج ችግር የለውም እዚያ ወንጀል ቢሆን ሌላው እንግዲህ አሎ ሰላም አለይኩም الو السلام عليكم ورحمه الله وعليكم السلام ورحمة الله وبركاته مرحبا እህታችን ጥያቄሽን ማቅረብ ትችያለሽ አንድ ጥያቄ አለኝ እሺ ጥፍር ቀለም ሰላት ያሰግዳል ወይ مرحبا ወዱ ስታረጊ ውሃ ያስገባማ ወዱ ስታረጊ ውሃ ይገባማ ወደ ጠፍርሽ ውሃ ያስገባል ያስገባም مرحبا ጥያቄሽ ደርሷል ምላሽ ታገኛለሽ እህታችን مرحبا بارك الله فيك مرحبا شيخ ሌላ እህታችን የጠየቀችው ገጠር አካባቢ ላይ አንዳንድ እንደሚታወቀው እንግዲህ የባዕድ አምልኮ የሚሰሩበት አጋጣሚዎች ይኖራሉ ብዙ ሽርክያቶች ይኖራሉ ከነዛ መካከል አንዱ ጨሌ ብሎ የሚሰራው አይነት ነው ብላለች እንደዚህ አይነት ፕሮግራም ላይ ተገይቶ ምግቡን መብላት እንዴት ይታያል አይነት ፕሮግራም ላይ አስለም መገኘት አያስፈልግም
ለነት ሰም እንዳለችው በአዳም ልኮ ከሆነ ሰሚሰራ ወንጀሎች ከሆኑና በተዛም አልፎ ከወንጀል አልፎ ሽርኮች የሚፈጸሙባቸው ቦታዎች ከሆኑ እንደ ሙስሊም እንደነት ላይ መገኘት አይኖርብንም እኛ ያን ዛህድን ማማማቅ ማደማመቅ ተገቢነት የለውም ከዛ ይሄ ለዛ የሚዘጋጀው ምግብ እንደዚህ ተመሳሳይ ነው ሹባህ አለበትና አላስፈላጊ ያለ ሀገር የተዘጋጀ ምግብ ስለሆነ ተገቢነት የለውም በተለይ ለዛ ሙናሰባ በዚህ ሙናሰባና በዛው አጋጣሚ የተዘጋጀ ምግብ ከሆነ መብላት አይኖርባትም ጀዛኩሙላሁ ኸይራን ሼክ ሌላው ጥያቄ ዙጋ ጥፍር ቀለም ሶላት ያሰግዳሉ ይብላለች እታችን ጥፍር ቀለም በሚቀቡበት ሰዓት ላይ ያኒ ውዱ ምናምን በሚያደርጉበት ሰዓት ላይ ወደ ሰውነት ክፍላቸው ውሃ ይገባል ስለዚህ ይሄ ሶላታቸው እንዴት ይታያል ጥፍሩ ሰንደለችው ጥፍሩ ቀለም ውሃ ማያስገባ ከሆነ አይሆንም ወዲ ያለው ውዱ ሶላት ስለማይሰግድ ውዱ ማለት ደግሞ እጃችንና እግራችንን ፊታችንን በትክክል አዳርሰን ማስናጥብ ነው ውዱ ትክክለኛ ውዱ የሚሆነው لا يقبل الله الصلاة إلا بطهور ولا صدقة من غلول تبلغ طهارة وكالتمالله ደግሞ ሶላት የለምና قدمت الصلاة ወይም ደግሞ ወሳኝ የሶላት መስፈርት ሸርጥ ውዱ ነውና ስለዚህ መታረስ አለበት ምናልባት የጥፍር ቀለም የሚባለው ውዱ ከማረጓ በፊት የተቀባች ከሆነና ውዱ ስታረግ የማይደርስ የሚከላከል አይነት ከሆነ ሶላት አልሆነም ማለት ነው مرحبا الله خير الو السلام عليكم ورحمة الله عليكم السلام ورحمة الله دعوة تي في ቀጥታ ስርጭት የአልፈታዋ ፕሮግራም ነው እታችን ጥያቄሽን ማቅረብ ትችላለሽ ባረከላህ مرحبا እታችን እየሰማንሽ ነው ጥያቄሽን ማቅረብ ትችላለሽ ዳዋ ቲቪ ነው አሎ مرحبا እታችን እየሰማንሽ ነው ሰዓታችንን እንድንጠቀም ቶሎ ጥያቄሽን አቅርቢ ባረከላህ ፊክ ዳዋ ቲቪ ነው አዎ እህታችን ቀጥ አይዞሽ ማለት ከኛ እምነት ያሉ ሰዎች በዓላቸው ምግብ ያመጡልን እኛ በሃይማኖት ያሉ ሰዎች ጥያቄሽ ደርሷል ሌላ ጥያቄ ያለሽ ምግብ ያመጡልን እንጠቀም ትችላለህ ወይ ድረስ ያመጡት ዛሂደን መብላት ሳይሆን مرحبا እህታችን ጥያቄው ግልጽ ነው ደርሷል ሌላ ጥያቄ ያለሽ مرحبا ጥያቄሽ ደርሷል ምላሽ ታገኛለሽ ጠብቂ ባረከላሁ ፊክ ጀዛከላሁ ኸይራ خيرا ان شاء الله تعالى እህታችን የጠየቀችው ጥያቄ እንግዲህ ከሌላ እምነት ተከታዮች ምግብ ወደኛ ቤት የበዓላቸው ጊዜ የሚመጣበት አጋጣሚ አለ ያን ምግብ ብንበላ እዛ ሳንሄድ ቤታችን የመጣውን ብንበላ ምግቡን ችግር አለው ወይ እርግጥ ይሄ በዓል ጋር ተያይዞ የተዘጋጀ ምግብ መብላት ከሪሃው ባዱ ሰለፎች የተወሰኑ ዑለማዎች ጠርተውታል ጠላል ብለዋል ከይሄ ማለት ከርዲ ውጭ ያሉት ማለት ነው ከርዲ ከሆነ ፈጽሞ አይበላም ዘማመጡ ምንም አሉ በዓል ጋር ተያይዞ የተዘጋጁ ወርዶች ያው ተገቢነት የላቸውም ይሄኛው ግን በዚህ መልኩ ተመጣ ያው እንግዲህ ምግብን ማባከን ደግሞ ስራ ማድረግ የሚለው ጋር ስለሚል ከመጣ ምንም ማድረግ አይቻልም በተቻለ መጠን ላለመብላት ለመራቅ ሙከራ ማድረግ ነው ይችላልን ከመጣ ደግሞ ቢቻል በጣም የተቸገሩ ሰዎች ካሉ ከኛ ለነሱ መስጠት የተሻለ ነው ግን ሌላው ደግሞ ኢስራፍ አድርገን ዲፉ ተብሎ እንትን ማለት ግን አይገባም مرحبا جزاكم الله خيرا الو السلام عليكم مرحبا እህታችን ዳዕዋ ቲቪ የቀጥታ ስርጭት የአልፈታው ፕሮግራም مرحبا እህታችን ጥያቄሽን ማቅረብ ትችላለሽ እህታችን እየሰማንሽ ነው ጥያቄሽን ማቅረብ ትችላለሽ ባረከላሁ ፊክ الو الو مرحبا እህታችን እየሰማንሽ ነው ጥያቄሽን ማቅረብ ትችላለሽ እሺ
እሺ እየሰማሁሽ ነው ከዛ የመድኃኒት መውሰድ ስላለበት ያው ጾሙን ፈታ ማለት ነው። እሺ ከዛ ያው አልሐራሙና ያው ወሰደው 4 ወር ሆነው ጾሙን ማለት ነው። እሺ እና እናታችን ደግሞ ሁለተኛ ረመዳን አለፈባት ማለት ነው። እሺ አሁን ማለት ነው ረመዳን አለፈ። እሺ እና አንድ ጥያቄ ያባታችን የምናደርገው ከዛው የምናወጣው የምናደርግበት ሁለት ደግሞ እናታችን አሁን ባለበት ሁኔታ ያው ሁለት ረመዳን ስላለባት መርሐባ እናታችሁ አሁን መጾም ትችላለች አትችልም? አሁንም አሁን ኦኬ መርሐባ እህታችን ጥያቄሽ ደርሷል ምላሽ ታገኛለሽ። እሺ ባረከላህ ወአለይኩም ሰላም ወራህመቱላህ መርሐባ ሼክ እንግዲህ እህታችን የጠየቀችው ጥያቄ እንመልስበታለን ኢንሻአላህ። አሎ ሰላም አለይኩም አሎ ሰላም አለይኩም አሎ ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች በምትደውሉበት ሰዓት ላይ የቲቪያችሁን ድምጽ ሳይለንት በማድረግ ጥያቄዎቻችሁን ወደኛ በማቅረብ እንድትተባበሩ በትህትና እንጠይቃለን። ወበረከላሁ ፊኩም። አሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ እህታችን ጥያቄሽን ማቅረብ ትችያለሽ። አይሰማም? ይሰማል እህታችን እየሰማንሽ ነው ጥያቄሽን አቅርቢ። ሄሎ መርሐባ እህታችን እየሰማንሽ ነው አይሰማሽም? ይሰማል። ሄሎ እህታችን እየሰማንሽ ነው አይሰማሽም? እሺ እሺ ይሰማል። መርሐባ ባረከላሁ ፊክ። ፈቷ ለመጠየቅ ነበር። መርሐባ እህታችን ጥያቄሽን አቅርቢ ባረከላሁ ፊክ። ጥያቄሽን አቅርቢ። እሺ ከተወሰነ ዓመት በፊት ጀማዓ ላይ ሳተፍ ነበር። እሺ እየሰማሁሽ ነው እህታችን እኛ ጋር በስነ ስርዓት እየተሰማን ያለው እየሰማሁሽ ነው ጥያቄሽን አቅርቢ። እሺ እና ከተወሰነ በፊት ጀማዓ ላይ ሰራ ነበረ የተወሰነ ብር እጄ ላይ እንዳለ ከጀማዓው ራቅ ብዬ ነበር። እሺ እና ብሩ በሆነ ምክንያት እጄ ላይ ጠፋ ማለት ማጥፋት ፈልጌ ሳይሆን በአጋጣሚ ጠፋ። እሺ ሳልመልሰው ዓመታት ቆየ። እሺ እሺ እህታችን እየሰማሁሽ ነው እና አሁን ምን ላድርግ ነው? ለጊዜው መጠኑን አላውቀውም በምን መልኩ ጀማዓው ላይ ነው ጀማዓውን አላውቀውም እንዴት መመለስ እንዳለብኝ ብትጠቁሙ። መርሐባ ጀማዓውን ማግኘታችሁም ማግኘት አልችልም። አዎ ከ10 ዓመት ምናምን በፊት ነበረ። እሺ መጠኑን እንዴት አጣቂውም ታዲያ? ወላሂ በእርግጠኝነት ማወቅ አልቻልኩኝም። ያው በመሀል ብዙ ሀጃዎች ገጥመውኝ አልማያሰው ቆይቼ ነው የጠፋው። መርሐባ እህታችን ጥያቄሽ ደርሷል ምላሽ ታገኛለሽ ጠብቂ ምላሽ ታገኛለሽ። ባረከላሁ ፊክ ኸይራን እህታችን ባረከላሁ ፊክ። ሼክ የመጀመሪያው ጥያቄ እንግዲህ እህታችን የጠየቀችው ጥያቄ ነው። እናትና አባቶቼ ታማሚ ነበሩ። ረመዳን መጣ። ረመዳን ሲመጣ እንግዲህ አባታችን 21 ቀን ድረስ ጾሞ ነበር። ከዛም በኋላ ልክ 21ኛው ቀን ድረስ ከጾመ በኋላ መድኃኒት መውሰድ ስለነበበት የቀሩትን 9 ቀኖች አፈጠረ ማለት ነው። ከዛም በኋላ ብዙ አልቆየም ከአንድ 4 ወር እንደቆየ ሞተ ወደ አኺራ ሄደ ነው የምትለው እህታችን። ለዚህ አባታችን ምንድነው የምናደርገው ምን ማድረግ አለብን ብላ ጠይቃለች። ያው እንግዲህ ይሄ እንደ አይነት ህመሙ እርግጥም ሳይለቀው ከሆነ የሞተው فمن كان منكم مريضا أو على سفر فعدة من أيام أخرى ነው ዳነባቸው ወይም ደግሞ አላህ የሚያወጣባቸው ጊዜ ያገኘው እነዛን መጾም ነው የሚኖርበት። ያ ካልሆነ ደግሞ ያው على الذين يطيقونه فدية طعام مسكين ጾም መጾም የማይችሉ ተቸገሩ ሰዎች ካሉ በእድሜያቸው ገፍተው ሊሆን ይችላል ሁሌም የማይለቅ በሽታ ኖሮባቸው ሊሆን ይችላል በተለያየ ምክንያት ካለ ደግሞ ምስኪንን እየመገቡ ሊያካክሱ ይችላሉ። ምናልባት ይሄ አባቷ ያው አልዳነም በዛው ሞተ ቢጦም ይችላል አይችልም አሁን እሷ እንዳላችሁ መድኃኒቱ መጾም መድኃኒት መውሰድ ስላለበት ነው እንጂ መጾም እንደሚችል ነው ያስቀመጠች ያለችው። እንደዚህ ከሆነ መድኃኒቱን ለሊት እያደረገ መጾም የሚችልበት ነገር እንዳለ ያመላክታል ጥያቄዋ ላይ። እነሱ በእነዛ 9 ቀኖች
እያንዳንዱ አንድ ምስኪን እየመገቡ ያን ማውጣት ይቻላል ይቀኑ ምስኪኑ አንዳንድ ምስኪን መመገብ ማለት ነው ወለዚህ ነው ተቆኑ ፊዲዮቱን ጣዕሙ ምስኪን ነው ሳይጦሙ ዳል ምስኪን መገባሉ ከቻሉ ጾሙለት ዘመዶች ስለሆኑ የሱ ዘመዶች ልጆቹ ስለሱ መጾም ይችላሉ ችግር የለውም እናሴ ጾም ነበረባት ጾምላት ያብቃቃኛል ይብላ አስተይቃቸው ችግር የለም ሱሚያን ኡሚኪ ብለዋታል ከናስ ጾምላት ብለው ስለዚህ ጾምላት ችግር የለም ከጾም ጾም ተቻሉ ጀዛኩሙላሁ ኸይር አሎ ሰላም አለይኩም ወደ ቆርጣን ኢንሻአላህ አዙ ጋር ያይዛም ደግሞ እናቲም በዛው ሰዓት አንድ ላይ ነበር የታመሙት ወላለች ታችን ያባቷን ብቻ ነው የጠየቅኩት አባቷም እናቷም ታማለች በህይወት አሉ ግን ሁለት ረመዳን አልፏቸዋል አለች ከጾሙ ማለት ነው እናታቸው ሁለት ረመዳን አልፏቸዋል ሳይጾሙ አሁንም መጾም የሚችሉበት ሁኔታ ላይ አይደለም ያሉት ያው እንደታመሙ ነው ያሉት የሳቸውስ ነገር እንዴት ነው የሚሆነው ያው ነው እንግዲህ በተለይ እንደዚህ ማይለቅ በሽታ ካለ ያው ቋሚ የሆነ በሽታ ረጅም ጊዜ የሚቆይ በርክ ሽምግልና ምናምን እንደዝታሉ ያው ምስኪኖች እየመገቡ በዛ ማካካስ ይቻላል በዛው አላሁ ኸይር አሎ ሰላም አለይኩም السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. ما شاء الله ما شاء الله إن شاء الله بركة تياك ربنا. مرحبا وندماتنا أهلا وسهلا ومرحبا. تياك عمسل كيجرب أنتوا تتكلمين عن أبواب كمارية كنتو من بروجرام يدرسانوي. مرحبا وندماتنا بالله سامنت هن ملاش عجين طال. ماشي. አሁን ጉርብትና አረብ ፌሮች በዓል ላይ ተጠርተን ሄደን እነሱ ጋር መመገብ ቡና መጠጣት እንዴት ይታያል ከሸሪዓ አንፃር? መርሐባ ጥያቄ ደርሷል የባለፈው ሳምንት ምላሽ ተሰጥቶት ነበር ኢንሻአላህ ዛሬም ጠይቅልሃል መርሐባ እሺ ወንድማችን ጀዛከላሁ ኸይር ባረከላሁ ፊክ ኸይራን ሌላው እታችን አንድ ጠይቀችው ወሳኝ ጥያቄ አለ ከአመታት በፊት ጀማዓ ላይ እንቀሳቀስ ነበር ሳተፍ ነበር እጅ ላይም የተወሰነ የጀማዓ ብር ነበርና ድንገት ያው በሆነ አጋጣሚ ከዛ ከጀማዓ ተለያየሁኝና ያ ብር እጅ ላይ እንደነበረ ጠፋብኝ ብሩም ስንት እንደሆነም መጠኑንም አላቅም አሁን ላይ ምንድነው ማድረግ ያለብኝ ለምትለው ያው ሰው ገንዘብ ሲኖርብን እኛ እንደ ሙስሊም መጠንቀቅ ጠንቃቃ መሆን ያስፈልጋል አተላይ አማና ከባድ ነው الذين هم لاماناتهم وعهدهم راعون አማኞች አማና ካለባቸው ሰው ሐቅ አደራ ካለባቸው ዋግባቡ ያን መጠበቅ ነው መጠበቅ ሲባል ደግሞ መጠኑን ማወቅ ከማን እንደወሰድ እኛ ጋር ምን አክን እንደተቀመጠ ማወቅ ይሄ ግዴታ ነበር ይሄን አላረገችም መታችን ዝም ብሎ በተሳው እንደው ቀለል አድርጎ በማየት ገንዘቡን ይዛለች የሰው ገንዘብ መሆኑ ያወቀች መጠኑን ጭምር ሳታቆይታለች ከዛም አልፎ ደግሞ ቢቀመጥ ችግር አልነበረውም ሲጠፋ ደግሞ ረሳቸው ማለት ነው ለዛ አሁን ምንም ቢሆን የሰው ሐቅ ለዛ ባለቤቶች ሙሳማህ እስካላረጉና አፍ እስካላሉ ድረስ ምንም ስለጠፋባት ስለረሳቸው የሚቀር ነገር አይደለም አሁን በተለይ ጀማዓ ላይ ከሆነ የተንቀሳቀሰች ያለችው ምንም ቢሆን አካባቢውና ጀማዓዎችን አጣያይቆ ማፈላለግ የሚቻል ይመስለኛል ያው ሰዎችን ሸخصাቸውን በተለይ ሰዎችን በስም ደረጃ ምናምን ባታቀም በጀማዓ ላይ ያሉ ሰዎች አካባቢው ቦታው ምናምን ይታወቃል መጠኑን እንግዲህ እነሱ ማግኘት ከተቻለች እነሱ ሊነግሯት የሚችሉበት ሁኔታ ይኖራል እነሱ ማፈላለግ ነው ዋናው መፍትሄ ያ ካልሆነ ደግሞ የሰው ገንዘብ እሷ ይሆናል ብላ ባሰበችው አሁን የምትገምተው ነገር ይኖራል ተብሎ ይታሰባል እነሱ ከሚገኙ ድረስ ያን በሰደቃ መልኩ ሊሆን ይችላል ለምስኪኖች ትፈጣለች ከመጡ ግን ለነዛው ባለቤቶች ተመላሽ ይሆናል ማለት ነው እነሱ በሚሏት መሰረት ግን ታፈላልግ ለማንኛው مرحبا جزاكم الله خيرا شيخنا الو السلام عليكم الو الو مرحبا السلام عليكم الو الو السلام عليكم ورحمة الله وعليكم السلام ورحمة الله مرحبا عندي ጥያቄ ነበር مرحبا እህታችን ጥያቄሽን ማቅረብ ትችያለሽ ጥያቄሽን ማቅረብ ትችያለሽ مرحبا ባለ ትዳር ነበርኩ እሺ ይሰማል እህታችን ጥያቄሽን ቀጥይ እህቴ እየሰማሁሽ ነው ጥያቄሽን ቀጥይ ባረከላሁ ፊኪ እሺ ወቃኔ ባለ ትዳር ነበርኩኝ ከዛ በኋላ ደግሞ ካገባሁኝ በኋላ ለዚህ ደግሞ ብዙ መጀመሪያ እንዳወቅኩት አይደለም ውስጥ ከገባሁኝ በኋላ
እንትን ነው በቃ የሆነ በዲንም ላይ ብዙም አይደለም። መጀመሪያ ደግሞ እንደተነገረኝ ዲኑ በጣም ጠንካራ እንደሆነና እንደዛ ነው ማቀነው። ከገባሁ በኋላ ደግሞ ብዙ ነገር ካወቅኩኝ በኋላ አሁን ብዙ ፍቅርም የለኝም። አሁን ደግሞ በቃ ልጁ በጣም እንትን ነው። መጀመሪያ አሁን ከገባሁ በኋላ ሳቅ በቃ ዝሙተኛ ምን እንደሆነ እንደዛ ነገር ነው ማቀና። እንዴት ነው ዝምተኛ ነው ዝሙተኛ ነው ያልሽው? ወይስ ሰብራ ልጅ ነው ቀጠለ ይችላል? እንዴት ነው? እሺ እህታችን ዝምተኛ ነው ዝሙተኛ ነው ያልሽው? አይ በቃ ዝሙትን እንትን እንደሚል ነው ካገባሁ በኋላ የሰማው። በፊት ማለት ነው ካገባ በፊት። መርሐባ እህታችን ጥያቄሽ ደርሷል፣ ምላሽ ታገኛለሽ። ጥያቄሽ ደርሷል፣ ምላሽ ታገኛለሽ። ጠብቂ። ባረከላህ ጀዛከላህ ኸይር። ኸይረን ሸኽ ሌላው ወንድማችን የጠየቀው እንግዲህ አባታችን ከመሬት ተነስቶ ይራገማል ይደርሳሉ ይርገማሉ የሚል ምንም ሳናረግ አባታቸው ሆነ ሌላ ሰው ያላግባብ ሰው ተተረገመ መቼም ዝም ብሎ ሰው ላይ እርግማኑ የተባለው ነገር አይደርስም። ማንም ሰው ተበዳይ ከሆነ ግን አላህን ከለመነ ወይም ደግሞ ከተረገመ የተበዳዩ ዱዓ መቅቡል ነው። በተለይ አባት ሲሆንና እናት ሲሆን ደግሞ የበለጠ ነው። ያው እኛ ምናልባት አባታቸው ለዚህ ደረጃ የደረሰበት ምክንያቶች ካሉ እነሱ ማድረግ ያለባቸው ነገር ሁሉ የሚችሉት ነገር ያርጉ፣ ያስተካክሉ፣ ተቅሲር እንዳይኖርባቸው፣ ሐቁ እንዳይጓደልባቸው። የወላጆች ሐቅ እንደሚታወቅ በጣም ከፍ ያለና ጠንካራ ነው። አዕظم الحقوق بعد حق الله سبحانه وتعالى ከአላህ ሐቅ መቀጠል የተቀመጠበት بالوالدين إحسانا ነው። ያን ያረጉ ይያለ እንደው ዝም ብሎ እሱ እንዳለው በባህሪ ደረጃ ዝም ብሎ የመጣንተን ከሆነ ችግር የለውም። እነሱን ቀስ ብሎ መምከር ነው። ሙእሚን ተራጋሚ አይደለም። ለይሰሉ ሚኑ ቢላዓን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እርክማን ማብዛት ወላ ቢፋሒሽን ሙተፋሒሽ ብለዋል። ወላ ቢሰኻቢን ፊል አስዋቅ ይህ ሙስሊም ባህሪ እንዳልሆነ ቀስ ብሎ እነሱ መንገር ይችላሉ። አለ ኩል ያህል ለጥያቄው ምንም ችግር የለውም። ደስታው መርሐባ ጀዛኩሙላሁ ኸይር ሸኽና። ሌላኛው እንግዲህ እህታችንን ከሱ ቀጥላ የጠየቀችው ባለትዳር ነበርኩ። እንግዲህ ይህ ትዳር ውስጥ ከመግባቴ በፊት ልጁ በጣም ዲነኛ እንደነበረ ጠንካራ እንደነበረ ዲን እንዳለው አደብ እንዳለው ነበር የተነገረኝ። ይሄንን ገምቼ ነበር ወደዚህ ትዳር የገባሁት ነው የምትለው። ነገር ግን ያኒ ወደ ትዳሩ ከገባሁኝ በኋላ ያ የተባለውና የተነገረው ነገር በተግባር የለም፣ ዲንም የለውም፣ ጠንካራም አይደለም። አሁን ላይ ለሱ ፍቅርም የለኝም። በዚህ ሁኔታ ላይ ባለሁበት ሁኔታ እዚህ ትዳር ውስጥ ሶብር አድርጌ መቆየት ነው ያለብኝ ወይስ መተው ነው ያለብኝ? ምን ይሉኛል የሚል ነው። ሰብር ማድረግ አሸክ في خير ሰብር መልካም ነገር ነው፣ ጥሩ ነገር ነው። በተለይ ትዳር ጋር ተያይዞ ሲመጣ ደግሞ በጣም ወሳኝ ነው። ትዳር ማለት ያው መሰረት ብዙ ነገር ነው። ያን ማፍረስ በቀላል ነገር አይሞከርም፣ ተገቢነትም የለውም። እሷ ያነሳችው ነገር ግን መሰረታዊ ነገሮች አንስታለች። ትዳሩ እንዳይቀጥል የሚያደርግ ብዙ መሰረታዊ ነገሮች ስላነሳች በዚህ ሁኔታ መቀጠሉ ለሷም ጉዳት ሊኖረው ይችላል። በተለይ ዲን ብላ ያነሳችው ነገር ደግሞ በጣም ከባድ ነው። ለሷም በሂደት ወደ ጉዳት ሊያደርሳት ይችላል። ወደ እሱ አመለካከት የምትሄድበት ሁኔታ ሊኖር ይችላል። ቢቻል ያን ነገር በግልጽ አስቀምጣ እንዲያስተካክል መምከር ማስመከር ይቀድማል። ያን ታደርጋለች፣ ጥረት ይደረጋል። ሸሪዓው እንደዚህ ነው። ጋብቻ ተመረሰ በፊት ብዙ ነገሮች ይሟላሉ። ከዛ በኋላ ሐቅን ሁለታቸው ወይም እሷ የሷን ሐቅ መጠበቅ የማይችሉበት ሁኔታ ተደረሱ መለያየት ይቻላል። ይሄም እሷ አትገደድም፣ ሸሪዓው አያስገዳትም። አውጣ ነው ፍቺ ጠይቃ እንድትፈታ ታደርጋለች። ምናልባት እሷ ተጠይቀች ኹል ወደሚባለው አግባብ ይመጡበት ሁኔታ ሊኖር ይችላል። በቂ ምክንያት ደግሞ ከሆነ አሁን እሷ አነሳችው በቂ ምክንያቶች አሉ። ምናልባትም የሚታይ ሁኔታ ሆኖ ምናልባት ገንዘብ መመለስ ላይጠበቅባት የሚችልበት ሁኔታ ሊኖር ይችላል። አላ ኩል ያህል የሆነ ይሄ መጨረሻም የሆነው ገንዘብ ከተጠየቀ ኹል ወርቀ ማድረግ ትችላለች። ለአጠቃላይ አትገደድም። በተለይ መሰረታዊ ችግሮች ስለሆነ ትዳሩን ለመተው በቂ ምክንያት ነው። በቂ ምክንያት ነው። መርሐባ ጀዛኩሙላሁ ኸይረን ሼኽ። ኢንሻአላህ ተዓላ ሼኽ ስልኮች እየተደወሉ ነው፣ ጥያቄዎቻችንም አላለቁም። ነገር ግን ሰዓት ስለሚገድበን እዚህ ላይ ልንቆም እንገደዳለን። ኢንሻአላህ ሼኽ የምትሰጡት ሐሳብ ምክር ወይም ዱዓ ካለ ወይም በዱዓ ይዝጉል። ባረከላሁ ፊኩም። እንግዲህ አላህ Subhanahu Wa Ta'ala ለሰማነው የምንጠቀም የምንሰራ ሰዎች አድርገን الذين يستمعون القرآن فيتبعون أحسنه ተባሉ ሰዎች ናቸው። ሰምተው የሚሰሩ ነው ሰዎች መስማት ብቻም ሳይሆን ስንሰራ ነው እኛ ተጠቃሚዎች ወይም ደግሞ
እድለኞች የምንሆነውና በተባለው በሰማነው ነገር የምንሰራ የተግባር ሰዎች አላህ ያርገና ብለን አላህ ጀለ ወዐላ اللهم وفقنا لما تحب وترضى يا رب العالمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين اللهم صل وسلم على محمد وعلى آل محمد مرحبا جزاكم الله خيرا شيخنا ودنا يتكبراتشو يا دعوة تي في تكتاتايو قد سرجت سامنتاوي الفتاوى بروجراماتشن ይህን ይመስል ነበር በቀጣይ ሳምንት በአላሁ ሱብሓነሁ ወተዓላ ፍቃድ እስከምንገናኝ ድረስ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون